ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። መስመር በመስመር መረጃውን ብንከታተለው ነው። ምክንያቱም አንተ እንደተከስከው ነው። በነገራችን ላይ እዚህ ላይ ትንሽ ለተመልካቾች ግልጽ እንዲሆን አጠቃላይ በአማራ ክልል የሚካሄደውን ኦፕሬሽን አይደለም አሁን እየተወራ ያለው። ይሄ ከድሮን ጋር በተያያዘ በልዩ ኦፕሬሽን ነው። መሪዎችን የመግደል የፋኖ አመራሮችን የመግደል ታቅዶ በድሮን የሚካሄደውን ጥቃት የሚመራ አንድ ለተለየ ኦፕሬሽን ነው። አጠቃላይ ምናልባት በግረኛም በምን የሚካሄደውን ሙሉ ኦፕሬሽን የተመለከተ አይደለም። እሱንማ ከጀመሩት ቆይተዋል። ይሄ ግን በተለየ ሁኔታ የተለየ በጣም የሚያምናቸውን ሰዎች ቀድም የጠቀስካቸውን የቅርብ ሰዎችን ብቻ የያዘ ሌሎችን ያገለለ ልዩ ኦፕሬሽን ነው። ቦታውም የተለየ ነው። ቀደም ሲል የጠቀስከው ሳር ቤት አካባቢ ጎልፍ ክለብ የሚገኝ አንድ ቪላ ቤት ውስጥ ነው ይሄ ኦፕሬሽን የሚካሄደው። ማታ ማታ በልዩ አጃቢዎቹ ራሱ የዛን ወደዛ ሲሄድ የሚሄዱት አጃቢዎቹ ራሱ የተለዩ ናቸው። በሌሊት ሄዳሉ። በአሳቻ ሰዓት ሄደው ይህን ኦፕሬሽን ከዛ እንደሚመሩት ነው የተነገረው። በዚህ ስር የሚገኙት አብዛኞቹ በጣም ታማኝ የሆኑት ናቸው። እነ ሲሳይ ቶላ፣ እነ ዳንኤል ጉቱ፣ ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ፣ የፍሬዎት ወይዘሪት ፍሬዎት ታምሩን በተመለከተ እንትኑን የመጠቀም ብቻ አይደለም የኢትዮ ቴሌኮምን መጠቀም ሳይሆን እሷም የዛው አካል ናት። ኦፕሬሽን ውስጥ አብራ ትወያያለች፣ ታስፈጽማለች። የሚያስፈልገው ነገሩ የተሰጣትም ቲም አለ። በሷ ቲም ውስጥም ሌሎች 3 በስም አልተጠቀሱም፣ ግን በብሔር የኦሮሞ ተወላጅ የሆኑ 3 ረዳቶች አብረዋት አሉ። ሌሎች አልተካተቱም። 3ቱ አብረዋት ሆነው ይሰራሉ። ዋና ዓላማውም ቀደም ሲል እንደጠቀስከው የፋኖችን ዱካ እየተከተሉ መረጃ ያነፈነፉ ከካርታ ጋር ለዚህ ለድሮን ሲስተሙ ማቀበል ነው። ብዙ ነገር ነው የተጠቀሰው። በነገራችን ላይ ቀደም ሲል አንተም እንዳልከው ብርሃኑ ጁላና አባው ታደሰ የሉበትም። በዚህ አጋጣሚ አንድ አዲስ መረጃም ባይሆን በራሴ በግሌ ያገኘሁትና ከራሱ አንደበትም የሰማሁት ነው። ብርሃኑ ጁላና አብይ አህመድ መሻከር የገባው ቆይቷል፣ አሁን አይደለም። ያኔ የትግራይ ጦርነት እኛም እዛ በነበረን ጊዜ ከአብይ አንደበት የሰማሁትን ነው። የዚህ ጦርነት ዋናው ኦፕሬሽኑን ከፊት ለፊት ስንመራው የነበረው እኔና አበባው ታደሰንን። ብርሃኑ ጁላ የዛን ጊዜ ኮቪድ ይዞት 1 ወር ሙሉ አዲስ አበባ ኳራንቲን አድርጎ ቁጭ ብሎ ነበረ። ስለዚህ ጦርነቱን የመራ ነው እኛ ጎንደር ሆነን፣ አበባው ታደሰ ከግንባር ሆነው የተጠናቀቀ ጦርነት ነው የሚል ነገር አንስቶ ነበርና ወዲያው የሚመጣል ጥያቄ ታዲያ ለምን ፊልድ ማርሻል የሚለው ማድረግ ለምን ተሰጠው? እንግዲህ በወቅቱ የተገለጸው ታስታውሳለህ፣ በጦርነቱ በነበረው ስኬት ተብሎ ነው ማድረግ የተሰጣቸው። ለዚህ የተባለ ብዙ ነገር አለ። ያው እዛ የጽንፈኛውን የኦሮሞ ካምፕ ለማስደሰት ነው የፊልድ ማርሻል የሚለውን ማዕረግ ለመጀመሪያ ጊዜ ለኦሮሞ ተሰጠ የሚል ታሪክ ለመጻፍ እንደተፈለገ በቅርበት ይህንንም የሰሙ ወገኖች በወቅቱ ተናግረው ነበረ። ስለዚህ መሻከራቸው አዲስ የመጣ አይደለም። በጣም በብዙ ነገሮች አብረው እንዲሁ ሆድና ጀርባ ሲሆኑ እንደቆዩ ነው የሰማነው። አበባው ታደሰን በተመለከተ ደግሞ በዋናነት ከጀነራል ጌታቸው ጉዲና ጋር የተያዘ እንደሆነም ይነገራል። ጌታቸው ጉዲናና አበባው ታደሰ እሳትና ጭድ ናቸው፣ አይስማሙም። በዛ የተነሳ አብይ ከአበባው ታደሰ ይልቅ ጌታቸው ጉዲናን ለዚህ ኦፕሬሽን መምረጡን ነው። ምክንያቱም ሁለቱም አንድ ኦፕሬሽን ላይ መሆን አይችሉም፣ በፍጹም ሊስማሙ የማይችሉ እንደሆኑ ነው የሚነገረውና ከዛ አንጻር ጌታቸው ጉዲናን እንደመረጠው ተነግሯል። በተረፈ ይሄ ኦፕሬሽን እስካሁን ያሳካው ነገር የለም። አሁን የጠቀስካቸው ብዙ ነገር ጥንቃቄ ያስፈልጋል። አዎ፣ ግን እንደዛም ሆኖ ፋኖች አካባቢ አንዳንድ መዝረከረኮች እንዳሉ እናውቃለን። ግን እንደዛም ሆኖ ይሄ ኦፕሬሽን ግቡን አልመታም። እስካሁን ባለው መረጃ 4 የፋኖ ታጣቂዎች ናቸው የተገደሉት። 4 በቁጥር በዚህ በድሮን ጥቃት የተገደሉት። በጦርነት የተወሰነ ሊሞቱ ይችላሉ በውጊያ። ለዚህ በልዩ ኦፕሬሽኑ በተፈጸመው ጥቃት ግን 4 የፋኖ ታጣቂዎች ብቻ ነው የተገደሉት። ከዛ ይልቅ ከ400 በላይ ሰላማዊ ዜጎች ተገለዋል። ስለዚህ የዚህ ኦፕሬሽን ግብ በራሱ ውጤት አላመጣም። አብይ አህመድ እንግዲህ 2 ሳምንት ድሮኑ አጠቃላይ ጥቃት ከተጀመረ ከ2 ሳምንት በላይ ሆኖታል። ምን እስካሁን ያስገኘው ነገር አለ? የትኛው የፋኖ አመራር ተያዘ? የትኛው ፋኖ አመራር ተገደለ? ዋና ኦፕሬሽኑ ዓላማው አመራሮች ላይ ያተኮረ ስለሆነ ነው። ከዚህ አንጻር መስፍን እንዳልከውም ምንም የተገኘ ውጤት የለም። ግን ይሄን መነሻ አድርገው ፋኖች ከዚህ መረጃ ብዙ ነገር ሊጠቀሙ ይችላሉ። ቀደም ሲል የጠቀስካቸው ቦታዎች አሉ። ለድሮኖቹ መረጃ የሚያቀብሉና መልእክት የሚያስተላልፉ በአዲስ አበባ እንጦጦ፣ ኮተቤና በምድር ኃይል ቅጥር ግቢ 3 የአንቴናዎች ተተክለዋል። ከዚህ በተጨማሪ ባህር ዳር አየር ኃይል
ደብረታቦር ጉና ተራራ፣ በወልዲያ ዮሴፍ ተራራ፣ በደብረ ሲና፣ በደብረ ማርቆስ ጮቄ እንደዚሁም በአፋር ክልል እነዚህ የመረጃ ማስተላለፊያና መልእክት መቀባበያ አንቴናዎች ተተክለዋል። እነዚህ አንቴናዎች በዋናነት ከዚህ ከመሬት የሚመጡትን መረጃዎች ለድሮኑ የሚሰጡ ናቸው። እስካሁን ባለው እንግዲህ ቀደም ሲል እንደገለጽክ ነው ምንም የተሳካ ውጤት አልተገኘም ማለት ነው። አብይ አህመድ ተስፋ ቆርጧል። በጣም ጭንቀት ላይ ነው ያለው። ለዚህም ነው እነዚህ ዋና ዋና የተባሉ የደህንነትና የጸጥታ አመራሮችን ገሸሽ አድርጎ በመከተላቸው ይህንን ኦፕሬሽን ማስኬድ የፈለገው። እስከ መቼ ይዘልቃል? እንዲህ አይነት ነገር ካለ አንድ መንግስት አይጸናም። ይሄው መረጃው ሾልኮ ወጣ። ይሄ በጣም ጥብቅ የሆነ መረጃ ነው፣ ግን ሾልኮ የወጣበት ምክንያቱም የቀደም ሲል አንተም እንደገለጽከው ይሄ መንግስት ጠንካራ መሆን አልቻለም፣ ተልፈስፍሷል። ከዚህ አንጻር ነገ ከነጎዳም ሌሎች ጥብቅ የሆኑ መረጃዎችን እንጠብቃለን። እስቲ እንዴት ነው አሁን ይሄ የዚህ መረጃና አጠቃላይ የኦፕሬሽኑ መክሸፍ ምንን ያሳያል? ኦፕሬሽኑ ተጨናቅፏል። እውነት ለመናገር ከዚህ በኋላ ምንም ሊያመጣ የሚችል አይደለም። አይ በጣም በትክክል አስቀምጠዋል። ይሄ የወጣበት ወጪ በነገራችን ላይ በጣም ከፍተኛ ወጪ የሚጠይቅ ዘመቻ ነው። የድሮን ዘመቻ ሲባል አንድ ድሮን ራሷ የምጥለው ቦምብ ስንት ነው የሚባለው? ወደ $100,000 ነው የሚያወጣ እንትን ነው እና በአሁን ባለው ሁኔታ ኢትዮጵያ ባለፈው ሳምንት የሰማናቸው ዜናዎች አሰቃቂ ዜናዎች አሉ። ጎጃም ውስጥ አንድ የ4 ዓመት ልጅ ከነ ቤተሰቡ፣ ሰሜን ሸዋ እንደዚህ የሚሉትን ነገሮች ስታየው መንግስት ከሚጠብቀው ውጤት ይልቅ የበለጠ የህዝቡን ግሪቪያንስ የህዝቡን ቁጣ የሚጨምሩ ነገሮች ናቸው እየፈጠሩ ያሉት። እንደዚህ አይነት የድሮን ጥቃቶች እንዲያውም ለፋኖ የበለጠ የህዝብ ድጋፍን ሊጨምሩ ሊያሳድጉ የሚችሉ ነገሮች ናቸው እየፈጠሩ ያሉት። ህብረተሰብ ውስጥ ያለውን የቅሬታ ያለውን ቁጣ የሚቀጣ ህፃን ልጅ አሁን የእንትኑን ቪዲዮን አይቼው ነበር። በጣም ይዘገነናል። አሁን እንደዛ ያንን ህፃን ልጅም ያን አካባቢ ዳንግላ ነው የት አካባቢ በዛ ደረጃ በጣም አሰቃቂ በሆነ ደረጃ በድሮን እንደዛ ጨፍጭፎ እንትን ማድረግ፣ ሰሜን ሸዋ እናትና ልጇን እንደዛ አይነት ጉዳት ማድረስ ምናምን ነገር እና እንትኑ ይሄ ዘመቻ ወድቆ ፌል አድርጓል፣ አልተሳካም የምንልበት አንደኛው እንትን ይሄ ነው። መንግስት ከጠበቀ ውጤት ይልቅ ያልጠበቀው ምን ጭራሽ እንዲያውም ለፋኖ የበለጠ ጉልበት የበለጠ ተቀባይነት ሊሰጥ የሚችል እና ህብረተሰቡም ደግሞ መንግስት ላይ የበለጠ ቅሬታውን የበለጠ ብስጭቱን የሚጨምር ከሆነ ዘመቻው ፌል አድርጓል ማለት እንችላለን። በእንትን ደረጃ ቅድም ያስቀመጥከው ቁጥር አለ ከ404 ስንት ነው? 0.4% ነው በፐርሰንት እንኳን ስታስቀምጠው በጣም ምንም ኢምንት ማለት ነው። እና ይሄን ሁላ ዘመቻ አካሄደ፣ ይሄን ሁላ መረጃ ሰብስበ፣ ይሄን ሁላ ቦምብ ጥላ ብዙ ነገር ነው። ይሄ ቴክኖሎጂ በጣም ባይራክታር 2 ቢቱ TB2 ምናምን የሚባለው ነው የቱርክ ድሮን ነው። ይሄ ድሮን እንግዲህ በዓለም ላይ በጣም ይረቀቋሉ። በዓለም ላይ በድሮን እርክን ቅድም እያየው ነበር አሁን ከመግባት በፊት በደረጃ ላይ 5ኛ ነው 6ኛ የሚቀመጥ እንትን ነው። የእንግሊዝ ድሮን አለ፣ የራሻ ድሮኖች አሉ፣ የቻይና ድሮኖች አሉ። በጣም የረቀቁ ሶፊስቲኬትድ የሆኑ እንትኖች ናቸው። ይሄኛው መካከለኛ ደረጃ ከፍታ ይሄ ሚድ ሌቭል አልቲቲዩድ ላይ የሚበር እንትን ነው። የሚሄድበት ርቀት በጣም የተወሰነ ነው። 300 ኪሎ ሜትር አካባቢ ራዲየስ ነው። ከፍታው 9 ኪሎ ሜትር ነው። 9 ምናምን ኪሎ ሜትር ወደ ላይ ብቻ መብረር የሚችል እንትን ነው እና ግን ቢሆንም እንዲህ አይነት ቴክኖሎጂ እንደ ኢትዮጵያ ላለ ሀገር አሁን ባለ በደቀቀ ኢኮኖሚ አሁን ባለ በደካማ ሁኔታ ባለ የኢኮኖሚ ሁኔታ ይሄንን ነገር ጦርነቱን ለማካሄድ ድሮ እንደዚህ አይነት ቴክኖሎጂ መጠቀም ዋጋው በጣም ከባድ ነው። በኢኮኖሚ ደረጃ ስናየው ነው የፖለቲካውን በኢኮኖሚ ደረጃ እና ግን ውጤቱ ደግሞ እንደዚህ ከሆነ ምንም እንትን የለም። እስካሁን አብይ አህመድ በምድር ሞክሮታል፣ አልተቻለም። ይሄው አሁን እንግዲህ የመጨረሻ ሙከራ ተብሎ በድሮ ሙከራ ሞክሮታል። ይሄው እስካሁን 1-2 ሳምንት አሳልፈናል። ምንም የተገኘ ውጤት የለም። ስታነጻጽረው ከተደከመበት አኳያ ከተወራለት አኳያ እንትን ከተባለለት አኳያ እያየው ነበር። ያለፈው ሳምንት የብልጽግና ሶሻል ሚዲያ ሰራዊት ይሄ መንግስት ሰራዊትን ምርኮ የሚያሳየው ቪዲዮ ትንሽ አበሳጭቷቸዋል ይመስለኛል እና ይሄንን በንጹሃን ላይ የተፈጸመውን የድሮን ጥቃት እንደ ትልቅ እንትን ወስደው ቻሉት እንግዲህ ምናምን ይደረጋል እያሉ በነገራችን ላይ ለታሪክ መዝግብ እናስቀምጠዋለን። እያንዳንዱን ሰዎች እንደዚህ ያሉትን ሰዎች ሪከርድም አለ፣ ዶክመንትም ተቀምጧል አለ፣ ይቀመጣል። እንችለዋለን እኛ ምንም ችግር የለም። ትግል ውስጥ ነው የገባ ነው፣ ለመቻል ነው የገባ ነው። በነገራችን ላይ እንትን አይደለም ለቀልድ ብለን ወይም ደግሞ ለፈና አይደለም ትግል የተጀመረው። የአማራ ህዝብ ይሄን ነገር እኮ ገና ሲገባ አውቆት ነው የገባው እና ኢትስ ኖት ፈን። ከዚህ ሁሉ ኦፕሬሽን በኋላ ቢያንስ አሁን ፋኖዎች እንደዚህ በቪዲዮ ቀርጸው ለመታመን ብቻ ብለው አይደለም በቪዲዮ ቀርጸው አሳዩ። እነሱ ውስጥ ይሄን ሁሉ ኦፕሬሽን ካይካይዱ በኋላ የያዟቸው ምርኮኞች የያዟቸው የፋኖ አመራሮች ካሉ ብለን ብንጠብቅ አሁን ትላንትና ነው ከትላንት ወዲያ ያየሁት
ሁለት ክላሽና አራት ፋኖ ብለው ያቀርቧቸው እነሱም ፋኖ ይሁኑ እንግዲህ ወይ አርሶ አደር ይሁኑ የሚታወቅ ነገር የለም እነሱ ነው በፎቶግራፊ ያቀረቡት የታሉ ታዲያ የሁሉ ኦፕሬሽን ከተካሄደ በኋላ የብልጽግና ግሪሳ ይጠብቃል የሆነ ነገር ድል ይጠብቃል ተርቧል የሚያቀርቡለት ሲያጡ ጊዜ ሁለት ክላሽና አራት ሰው የሚታይበትን ፎቶግራፍ ነው ያቀረቡት ለምንድን ነው ያንን ላለማመን ቪዲዮ ነው እንግዲህ ከቪዲዮ በላይ ምን ልታቀርብላቸው እንደምትችል አናቅም ይሄን ቪዲዮ ስታሳያቸው ቅንብር ነው ቲያትር ነው ብለው ከራሳቸው ጋር ግብ ገጠሙ እዛው ግቡን ችለው ይምጡ ግድ የለም ከፌስቡክ እና ከማህበራዊ ሚዲያ ላይ እንዲጣፋን ያደርጉት በዘመቻ ፌስቡክ ለምን ይሄን እንዳደረገ አናቅም አመልክተናል ምክንያቱም ይሄ ምንም ማለት አይደለም የተማረኩ ናቸው ለዛውም እኮ ወይ ሲገደሉ የሚታይበት አይደለም ደም ይፈስበት አይደለም በሰላም የተያዙበት እንጀራኮ በወጥ ቀርቦላቸው የሚበሉበትም እኮ ቪዲዮ ነው እንዲወርድ እየተደረገ ያለው ለምን ወላጆቻቸው ቢያዩት እኮ እፎይታን ያገኛሉ ይጽናናሉ ቢያንስ ልጆቻችን በህይወት አሉ ብለው የሚጽናኑበት ነው ይሄን ሁሉ የሚያደርጉት ግን ከተስፋ መቁረጥ ነው የቀቢጸ ተስፋ ሲጠብቁ የነበሩት አለ ቻሉት የሚሉትም እንግዲህ እንዳልከው ነገ ከነጎዲያ እችኑ እየተጠቀስን ምናልባት በታሪክም በህግም ተጠያቂ የሚሆኑበት ሁኔታ መምጣቱ አይቀርም ግን የታለ እስቲ ማስረጃ አምጡ አሁን በማስረጃ እንተማመን እንደው ያስለቀቃችሁ ቦታም ካለ እሱን አሳዩ ማለት ጥያቄ ብናቀርብላቸው መልስ የላቸው ትላንትና የመከላከያ ያወጣውን እንትና የት ነው የምዕራብ ጎንደር ነው ምናምን በምዕራብ ጎንደር ሲንቀሳቀስ የነበረውን ፋኖ አይደል ከነሙሉ ኃይሉ ተቆጣጣር ነው ምናምን ብሎ እና እኔ ራሴ በጣም በቃ ላይክ የሆነ ከነሙሉ ኃይሉ ሲባል ላይክ 400 300 ሰው ልክ ያን የመከላከያዎች ሲማረኩ እንዳየ ነው ማለት እና በቃ ብዙ መሳሪያ ዲሽቃ ምናምንና ሳይ ሶስት ሰዎች ቆመው ሁለት ክላሽ ቆማልና ከነሙሉ ኃይሉ ማለት ይሄ ከሆነ በጣም እንደነውና ፕሮፓጋንዳ እንኳን እንዴት እንደሚሰራ መረጃ እንኳን እንደሚሰራ ያውቁ ከነሙሉ ኃይሉ ተቆጣጣር ነው ብለው ማለት ነውና ደሞ እኮ ምን ያ መሳሪያ ከየት መጣ ብለህ ስታይ እኮ ከራሱ ከመከላከያ የተወሰደ መሳሪያ ነው መከላከያ ራሱ የተማረከው ያስረከበው መሳሪያ መልሶ ስላገኘ ከፋኖ ኃይል መሳሪያ ማረኩ ብሎ ማቅረቡ በራሱ በጣም መከላከያ ራሱን ኮንትራዲክት የሚያደርግ ነው ከራሱ ጋር የሚጋጭ ነው ሌላውን አሁን ምን ችግር የለም አሁን ሶሻል ሚዲያው ፌስቡክ ላይ ምናምን የኤቲካል ስታንዳርድ አለን ብለው ዝም ብሎ ያንንም እየሰሙ እንትን ሊያደርጉ ይችላሉ አሁን ቲክቶክ አለ ራምብል አለ ሌሎች መንገዶች ስላሉ እነዛ ላይ አሁን ያያየው ነው ሜሴንጀር ላይ ምናምን ላይ ይመጣልና ምንም ማድረግ አይችሉም በነገራችን ላይ ትልቅ የሆነ የፐብሊክ ሪሌሽን ዲዛስተር ነው መንግስት ላይ ደረሰው በነገራችን ላይ ይሄ አለፈው ሳምንት የወጣው እንትን በሚገርም አይነት መከላከያ እንዲሸማቀቁ ነው የሚያደርገው በጣም አሳፋሪ ነገር ለአንድ መከላከያ ይሄን ያህል በብዙ መቶዎች የሚቆጠሩ ወታደሮች እንደዚህ እጃቸውን ወደ ላይ ሰቅለው እንትን ሲሉ ማየት የሚያክል ሞራል የሚሰብር ነገር የለም ለአዛዦቹም ለሌሎችም ተዋጊዎችም ለዛ ነው ተሯሩጦ እንትን ያደረጉት እሱን ትተነው አሁን ባለው ሁኔታ በተለይ ካለፈው ወር ወዲህ የፋኖ የትግል እንቅስቃሴ ዓለም አቀፍ ትኩረት እያገኘ የመጣበት ሁኔታ ነው እኔ ምስክርነቱን መተማ ላይ የተካሄደውን ጦርነት የዘገበው ሱዳን ትሪቢዩን ነውና ሱዳን ትሪቢዩን ላይ በተከታታይ እንዲያውም ያለው ነገር ምንድነው የመንግስት ኃይሎች የፋኖ ኃይሎችን መቋቋም አቅቷቸው ግማሾቹ ወደ ሱዳን ግማሾቹ ደግሞ ወደ ታች ወደ ጎንደር ሲሸሹ የተመለከቱ የአይን እማኞችን ጠቅሶ ነው ሪፖርት የዘገበው እንግዲህ ይሄ የውጭ ሀገር የሌላ ሀገር መገናኛ ብዙሃን መረጃውን እየዘገቡ ያለበት ሁኔታ ነው ያለፈው ጊዜ ጠቅሼዋለሁ ኢንስቲትዩት ኦፍ ዘ ስተዲ ኦፍ ዋር የሚባል በጣም በዓለም ላይ ትልቅ በተለይ ዋሽንግተን ውስጥ ትልቅ ተሰሚነት ያለው በጦርነት ላይ መረጃ የሚሰበስብ ተቋም ያወጣው መረጃ በጣም የሚገርም ነው የፋኖን ጥንካሬ በየወሩ ያካሄዳቸውን ዘመቻዎች ቁጥር ነው ፋኖ በየወሩ ዘመቻዎችን አካሄደው መከላከያ ላይ ያደረሰውን ጉዳት ቁጥር ነው የገለጸውና ይሄ ምንም አሁን መንግስት በፕሮፓጋንዳ ሊሸፍነው ያልቻለው በግርግር በተለያየ ነገሮች የኛን ቪዲዮ በቆርጦ በመቀጠል በማጣመም ሊሸፍን ያልቻለው እውነታ እየሆነ የመጣበት ሁኔታ ነው ያለው አይ ቲንክ ያ ብስጭት ይመስለኛል አሁን ያገኘው ነገር ላይ ቦምቡን ይሄ የድሮኑን አሮብ እንትን ፈንጂ ጥለና እየተባለ አይ ቲንክ አሁን በየቦታው የምናየው በንጹሃን ላይ እየተፈጸመ ያለው ጭፍጨፋ ያ ይመስለኛል ያ ብስጭት ነው በቃ ሄደ ያገኘው ነገር ላይ ጥለና አይታል የት ነው ደቡብ ጎንደር ነው ምናምን ነገር ነው አይ ቲንክ ሐሙሲት ነው በለሳ አካባቢ አይሱዙ ላይ እዛ አካባቢ የመንግስት የፓብሊክ ትራንስፖርት የለም ኦንሊ ትራንስፖርት ያለው ሴቱም ወንዱም ከአንድ ቦታ ወደ አንድ ቦታ የሚሄደው በአይሱዙ ተጭኖ ነው የሚጓዘውና አይሱዙ ላይ ሲቪሊያን ተጭነው ፋኖችን አገኘን ፋኖች ተጭኖ ሲሄዱ አገኘን ብለው እነሱ ላይ ነው አንድ ሰምታል በቅርብ አርባያ ነው በለሳ አካባቢ እንትን የተባለው ሌሎችም አካባቢዎች ማለት ነው አማራ ክልል የህዝብ መገናኛ ብዙሃን እንትን በጣም አስቸጋሪ ስለሆነ አንዳንድ ብዙ ቦታዎች ላይ
የጭነት መኪናዎች ናቸው ሰዎች ተጭነው የሚሄዱት እና እነዛን በመምታት ቤተክርስቲያን አካባቢዎች ላይ በመጣል ትምህርት ቤቶች ላይ በመጣል አሁን ወደ 4-5 ትምህርት ቤቶች ላይ የድሮን ጥቃት ተፈጽሞ የደረሰውን ጉዳት አይተናል። እና ይሄ ምንድነው መንግስት እኔ ነገርኩ እኔ አሁን ድሮን አይደለም ሌላም ቴክኖሎጂ ቢጠቀም ከዚህ በኋላ አሁን የአማራ ህዝብ የደረሰበትን የትግል እንትን ደረጃ ሊቀለብስ የሚችልበት እንትን ኢምንት በጣም ኢምንት ነው። በጣም ኢምፖሲብል የማይቻል ነገር ነው። ግን ምንድነው እንዳልነው ጥንቃቄው ያስፈልጋል። የፋኖ መሪዎች እኔ መጽሐፍ ሊወጣለት ይችላል። እስራኤል አሁን ባለፈው ወር ሂዝቦላ ላይ ያደረገችው ነገር ሐማስ መሪዎች ላይ ያደረገችው ነገር በጣም ታርጌትድ የሆነ በጣም ቴክኖሎጂ እንትኑ የኢትዮጵያ መንግስትን ከእስራኤል እንትን ጋር ማነጻጸር አይደለም፣ ግን ምን ያህል እንትን እንደሆነ ማለት ጥንቃቄ እንደሚያስፈልግ አሁን ባለው የቴክኖሎጂ ዘመን ማን ነው ይሄ የሂዝቦላው መሪ እኮ ሞባይል መጠቀም ካቆመ እኮ ስንት ዓመታት ሆኖታል። ተጠቅሞ ማያውቅ ምክንያቱም ያውቁታል ያለውን እንትን መዘዝ በቀላል ነው። ሞባይል መጠቀም ማለት በቀላሉ የሆነ ሰው ሪሞትሊ እንደፈለክ የምትበላው የምትጠጣው የምታደርገው ነገር እንዲቆጣጠር ማድረግ ነውና ፋኖ መሪዎች አካባቢ ይሄ አይነት ጥንቃቄ ይሄ አላስፈላጊ የሆኑ ዝርክርኮች በተለይ ደግሞ እዚህ ላይ በጣም ስትረስ ማድረግ እንፈልገው ከዚህ ከዳያስፖራ ሚዲያንን እንደዚህ ኢንተርቪው እናደርጋቸዋለን እንዲህ እናደርግላቸዋለን እያሉ የሚደውሏቸው ሰዎች ላይ ጥንቃቄ እንዲያደርጉ ነው። አሁን በቅርብ ሰሜን ሸዋ ላይ አንድ ወንድማችን መስዋዕትነት ከፍሏል እና እሱን በተመለከተ አንዳንድ እንትኖች መረጃ ሰበስብ የደረሰው ነገር ምንድነው ከዚህ ከዳያስፖራ እንዲያውም ወደፊት በጣም የተረጋገጠ መረጃ እናውጣለን። ሞባይል ገዝተው ልከውለት ነው። በዛም እንግዲህ አንደኛው ቲዮሪ ንድፈ ሐሳብ የሚባለው ያ ሞባይል ውስጥ የሆነ የተገጠመ ነገር ይኖራል። በዛ ነው በቀላሉ ያለበት ቦታ ትሬስ ተደርጎ ሊመታ ይቻላል የሚባል እንትናል እና በጣም ጥንቃቄ ያስፈልጋል። በየጊዜው አላስፈላጊ የሆኑ ሚዲያ ላይ የሚሰጡ ይሄ በቲክቶክም በምንም እየዘለሉ እየወጡ የሚሰጡት ነገር ሊያቆሙ ይገባል። ይሄ በየጊዜው ፎቶ መነሳት ምናምን ቦታን ያሉበትን ቦታ ራሱ መረጃ እንትን ማድረግ እንትን ያስፈልጋል። መጠንቀቅ አለባቸው። ያሉበትን ቦታ ይጠቁማል። እንትና ማን ነው አሜሪካኖቹ ኦሳማ ቢንላደን አንድ የቪዲዮ እንትን ሲለቅ መጀመሪያ የሚያዩት ከኋላ ምንድን ያለበትን ባክግራውንድ ነው የሚያዩት እና ያንን ስለሚያውቅ ኦሳማ ቢንላደን ብዙ ጊዜ ካየው ከኋላ ወይ አንሶላ ወይ ምናምን የሆነ ጨርቅ ነው የሚደረገው ያለበትን ቦታ አንድ ቦታ ኦሳማ ቢንላደን ነው አንደኛው የታሊባን መሪ እንደዚሁ ቪዲዮ ተነስቶ በቪዲዮ እንትን ለቀቀ የሆነ ተራራ ጎን እና አሜሪካኖቹ ቁጭ ብለው ያ ቪዲዮን አይተው ያ ተራራ ያለበትን ቦታ በጂኦሎጂስቶች በምኖች አስተነተው እንትን ብለው ሄደው ያን ሰውዬ ከሆነ ጊዜ በኋላ በድሮን መተው ገደሉትና በጣም ጥንቃቄ የሚያስፈልግ ነገር ነው። ለህዝብ ታገላለሁ እያልክ መጀመሪያ ለራስ ጥንቃቄ ከማድረግ ነው የሚጀመረው። አንተ ለራስ ጥንቃቄ የማታደርግ ከሆነ ለህዝብም ጥንቃቄ አታደርግም ማለት ነው። መጠንቀቅ ያስፈልጋል። አላስፈላጊ መስዋዕትነት የሚከፈልበትን እድል በተቻለ መጠን መቀነስ ያስፈልጋል። አላስፈላጊ መስዋዕትነት የሚያስከፍሉ ጥቃቅን ነገሮች ይመስለናል እኛ በየጊዜው ፎቶም ስለተነሳ ወይ ደግሞ የተወሰነ ሚዲያ ላይ አፒል ስላደረግን ትግሉን ከዛ የበለጠ ጥንቃቄ የሚያስፈልገው ዋጋ ሊያስከፍሉ የሚያስችሉ እንትኖችን መቀነስ ያስፈልጋል። ዲሲፕሊን የሚባለው ነገር እሱ ነው እና እንትኑ ያስፈልጋል። እንዲህ አይነት ነገር ላይ እያንዳንዱ የፋኖ ተዋጊ እንትን ሲጋራ ከማጨስ ጀምሮ ዲሲፕሊን ማለት ያ ነው። ከመጋገብ ጀምሮ ከትግል ቦታ ላይ ከመገኘት ጀምሮ ሲጋራ ከማጨስ ጀምሮ ምን ከማድረግ ጀምሮ ጥንቃቄ ማድረግ ያስፈልጋል። ይሄ ነገር ከሌለ እንዳልኩ ነው አላስፈላጊ መስዋዕትነት ይከፈላል። እኛ ጀግኖች ብለን የምናስባቸውና ብዙ ነገር መስራት የሚችሉ ልጆች በከንቱ ባልተፈለገ ሁኔታ ባልተጠበቀ ሁኔታ የምናጣበት ሁኔታ ይኖራልና መጠንቀቅ ያስፈልጋል። የሆነ ሆኖ ስርዓቱ በሆነ የመጨረሻ ያለው እዚህ ላይ አንድ ነገር ማለት ስላለብኝ ነው። ምክንያቱም እኛንም የሚመለከት ነው። አንከር ሚዲያም ያው ከፋኖ አመራሮች ጋር በተለያየ ጊዜ በመገናኘት መረጃ እነሱ መልእክታቸውን ሲያስተላልፍ ይታወቃል። የምንጠቀማቸውን ቪዲዮዎች ምናምን አሉና ከዚህ አንፃር ለተመልካቹም ግልጽ ለማድረግ ነው። እኛ ጋም የሚመጣ ጥያቄ ስላለ ነው ፋኖ አመራሮች ጋር ስልክ በመደወል አደጋ እንዲጋለጡ አታድርጉ የሚል ነው። እዚህ ጋር ለተመልካቾች መግለጽ የምንፈልገው አብዛኞቹን ራሳቸው ደውለው ነው። በሳተላይት ስልክ ነው በአብዛኛው የሚደውሉልን ራሳቸው ሆነው ግን በሳተላይት ስልክ ተጠቅመው ነው። ፈጽሞ ለዚህ አደጋ በማያጋልጥ መልኩ ነው የሚደውሉት። እኛ ያንን ባልሆነ ሁኔታ እኛ ደውለን በስልካቸው ላይ የምናደርገው ምንም አይነት
ኢንተርቪው የለም። ይህንን ተመልካቹ በደንብ እንዲያውቅ ነው። አብዛኛው የምንጠቀመው ምስል ደግሞ የቆዩ ምስሎችን ነው፣ የቆዩ ቪዲዮዎችን ነው። ምናልባት እነሱ በተለየ ሁኔታ ተጠቀሙ፣ ቦታ ይቀይራሉ። በነገራችን ላይ ትልቁ ጥበባቸውና አሁንም ለአደጋ እንዳይጋለጡና አብይ አህመድ እንደፈለገው እንዳያገኛቸው ያደረጉት አንድ ቦታ አይቀመጡም። በጣም ይንቀሳቀሳሉ። አንድ ይሄ ነው የኛ ካምፕ ብለው የሚቀመጡበት አይደለም። ስለሚንቀሳቀሱ እንደውም የሰማነው ከሆነ ገረጨጭ ነው የሚገኙት። ዘመነ ካሴ በሙሉ የጎጃም ፋኖ አመራሮች ብለው ደበደቡት። እነሱ ከገረጨጭ ከወጡ ቆይተዋል። ምክንያቱም መረጃውን ሰሙ፣ ሎኬሽን ቀይረዋል። የት ነው የሚገኙት? እሱ የራሳቸው ሚስጥር ነው። ስለዚህ ጥንቃቄማ ያደርጋሉ። አንዳንድ ጊዜ እውነት ለመናገር እንዲሁ ዝም ብለው በዘፈቀደም አይደለም የሚሰሩት፣ በጣም ጥንቃቄም ያደርጋሉ። ግን ጥንቃቄው በጣም አብሶሉት የሆነ በጣም ከፍተኛ ደረጃውን የጠበቀ ጥንቃቄ ስለሚያስፈልግ ነው ይሄ ነገር ከመጣም በኋላ መረጃውን በዚህ ደረጃ እንዲወጣ እያደረግን ያለ ነው። እሱን እንደው ስለዚህ ምንድነው ስለደረሰን ሰነድ የመጨረሻ ማጠቃለያ የሚሆን ነገር ነው። እንግዲህ አየነው፣ ሰነዱን በዜናም ማቀረብ ነው። አሁን ሰነዱ በደንብ ያሳየን ነገር የአብይ አህመድ መንግስት ተቦርቡሮ አልቋል። ሰነዱ መውጣቱ በራሱ የሚያሳየው ስርዓቱ ያለቀለት መሆኑን ነው። ከዛ ባሻገር ደግሞ እነዚህ የሚባሉት የሚጠቀሱ ወታደራዊና የደህንነት አመራሮች የሚታመኑ አይደሉም። ስለዚህ ይሄ አገዛዝ ምንድን ላይ ነው የተንጠለጠለው? ከዚህ በኋላስ ምንድን ነው ተስፋው? እንኳን አይደለም እንዲህ አይነት ኦፕሬሽን አቅደው ገብተው እንዲህ ሊከሽፍባቸው፣ ከዚህ በኋላስ ሀገሪቱን እንደው በወግው ይዘው የተወሰነ ቀናትና ሳምንታትስ ማዝለቅ ይችላሉ ወይ የሚለው ጥያቄ እንደው በደንብ ሊነሳ የሚገባው ይመስለኛልና የማጠቃለያ ሀሳብ በዚህ በሰነዱ ላይ ብትሰጠው።